ስምዖን ጴጥሮስና ዛራካላ በጉፋ ዞን ዛላ ወረዳ የጋልማጫ መንደር ነዋሪዎች ናቸው። ሕይወታቸውን በሰብል ልማት ሥራ ላይ መሠረት አድርገው የዘለቁት እነዚህ አርሶ አደሮች አሁን ከዚህ የተለመደ የግብርና ሥራ በተጓዳኝ ዘመናዊ የሆነ የንብ ማነብ ሥራን ከሌሎች የሥራ አጋሮቻቸው ጋር ሆነው ጀምረዋል። በቆሎ መንደር ነው። እዚህ ታች በኩል በቆሎ መንደር ብለን በቆሎ እየዘራን ነበር። አሁን በቅርብ ጊዜ በኋላ ማን መንደር መሆን አለበት ብለን እቅድ አስገብተን እዛ ማር መስራት ጀምረናል። አሁን ስራ ላይ ገብቶ አንድ ያው ማይበር ሁለት ማይበሮችን ቆረጣ ተደርጓል። ከዚህ በፊት ንብን በባህላዊ መንገድ ቀፎን ዛፍ ላይ ሰቅለን እናንብ በነበረበት ጊዜ ብዙ ችግሮች ነበሩ። ያ ችግር ደግሞ የማር ምርትን በተገቢው እንዳናገኝ ሲያደርግ ቆይቷል። በዚህ መልክ ወደ ዘመናዊ አሰራር መግባታችን ግን ማርን በየ3 ወሩ መቁረጥ እንድንችል አድርጎናል። የጠቅላይ ሚኒስትር አብይ አህመድን ኢኒሼቲቭ ተከትሎ እየተከወነ ያለ የወጣቶቹ የንብ ማነብ ልምድ በሌሎች አካባቢዎችም ተግባራዊ ሆኗል። እናም ይህንን ስራ ውጤታማ ለማድረግና ባለሙያዎች ህይወት ላይም የሚጨበጥ ውጤት ማምጣት እንዲችል ሙያዊ ድጋፍ እየተደረገ ነው። ንብ መንደር ላይ ተሰማሩ 3 መንደር አለ። 3ቱ መንደር ላይ እነሱ ማብራትን በ3 ቡድን አካፍለን የሙያዊ ድጋፍ አንጻር ባለሙያዎች ወርደን እየደገፍን ውጤታማነታቸው ከቤት አልፎ ለገበያ ማይከል ትስስር እስከመድረስ ድጋፍ ያደረግን ያለንበት ሁኔታዎችም አሉ። ህይወታቸውን ከመቀየር አንጻር የዚህ ውጤት በአመት 3 እና 4 ጊዜ ማምረት ይችላሉ። ወጣቶቹ በጀመሩት ስራ ተስፋ የሚሰጥ ውጤት እየታየ መሆኑን የነገሩን የግብርና ባለሙያው ይህ ጅምር ደግሞ በቀጣይ አቅማቸውን ማሳደግ የሚያስችል ስራን እንዲከውኑ መሰረት የሚጥል ነው አሉን። ቀጣይ ላይ ለማስፋት ከዚህ የሚያገኙት ምርት ገንዘባቸውን ቆጥበው ቀጣይ ላይ ደግሞ በራሳቸው ገዢ ውጤቱን እያዩ እየገዙ ቀፎን የሚጨምሩበት ሁኔታ። አሁን ይሄን ቀፎን ስንመለከት የሽግግር ቀፎ ወደ 26 አካባቢ አለን። ዘመናዊ 17 አለ። ጠቅላላ 40 ቀፎ ያቀፈ ቦታ ነው ይሄ። ስለዚህ ቀጣይ ላይ በዚህ ልክ እየቆጠቡ የንብ መንደሩን እያሰፉ እንዲሄዱ ድጋፍ እያደረግን በባለሙያ በኩልም በእርግጥም እነዚህ ወጣቶች ያላቸውን መልካም ጅምር በተትረፈረፈ ምርት ሊገልጡ የማስፋት ስራን መጀመራቸውን ነግረውናል። ይህንን ለማስፋት ሌሎች ተጨማሪ ዘመናዊ ቀፎዎችን አምጥተን አቅማችንን ለማሳደግ ትኩረት አድርገን እየሰራን ነው። አሁን በቅርብ ጊዜ ያመጣው ማር መንደር ላይ ሰፋ አድርገን እንሰራለን ብለን እቅድ አስገብተን በእቅዱ መሰረት አምጥተን አሁን በቅርብ ጊዜ ይሄን ሰራን። አንድ 4 ማይበር ግቡ ሙሉ ማር መንደር እናደርጋለን ብለን እቅድ አስገብተን ያው ሂደት ላይ ነው ያለው። የጉፋ ዞን ያለውን ተፈጥሯዊ በረከት በወጉ መጠቀም እንዲቻል ተራራዎችን በማልማት ለማር ምርት ምቹ ስነ ምህዳርን እያሰፋ ነው። ይህ ተግባር ደግሞ የማሩን ጥራትና ተፈላጊነት ከፍ የሚያደርግ በመሆኑ በዛ ልክ ትኩረት ተሰጥቶ እየተሰራ መሆኑንም ዋና አስተዳዳሪው አጫውተውናል። ኬሻ ቴስት ነው ያለው። ማሩ በሙሉ በጣም ንጹህ ነው፣ ወለላ ነው፣ ነጭ ነው፣ ከፍተኛ ምርት አለው። ጋይላ ሙባ ደብረ ፀሐይም ወደዚህ ወደ መሎ ሌሎች ጋር ስመጣም የጫካ ነው። አብዛኛው ጫካ ላይ ያለ ነው። በተለይ ጊዜ ጎፋ ተራራው ሙሉ ውስጥ ደን አለ፣ ከፍተኛ ደን አለ። ደኑ በሙሉ በቀፎ ነው። ባህላዊን ቀፎ መጀመሪያ ያስቀምጣሉ። ከዛ በኋላ ይወስዱና ወደ ዘመናዊ ቀፎ ያሸጋግሩታል። ንቡን ለማስገባት ነው የሚጠቀሙት ባህላዊ። ልክ እሱ ሲያልቅ ወደ ዘመናዊ ያደርጋሉ። ወጣቶችም ይጠቀማሉ። በጣም የማር ምርት ላይ ስራዎች ተሰርተዋል። እንግዲህ ኢንቨስተሮቻችንም ቢያንስ ይሄንን ፕሮሰስ አድርጎ ለውጭ ገበያ አሁን በምን ቴስቶች የሚገኝ ስለሆነ ለውጭ ገበያ መጠቀም አይከለክልም። ይህንን ጅምር ስራም እሴት ተጨምሮበት ለገበያ መቅረብ እንዲችል አልሚዎች በመስኩ እንዲሳተፉም የዞኑ አስተዳዳሪ ጥሪ አቅርበዋል።